ኢትዮጵያውያን ስለሚመሳሰሉት ጠያይም የመኖች ፍራኦል ሀበሻ እንዲህ ጽፏል። እነዚህ ጠይም የመናውያን ዝርያቸው ከኢትዮጵያ ነው። የሀበሻና የአረብ ቅልቅል ናቸው። ነገር ግን በጣም በሚያሳዝን ሁኔታ ከሌላው የየመን ሕዝብ እኩል የመንቀሳቀስ መብት፣ እኩል የስራ እድል፣ እኩል የመኖር መብት ተሰጥቷቸው አለማወቁ ነው። የዘረኝነት ጥቃት ይደርስባቸዋል። የስራ እድል ተነፍጓቸዋል። የትምህርት እድልም የላቸውም። የሚኖሩበት ስፍራ ለመኖር የማይመች ምንም የመሰረተ ልማት የሌለበት ስፍራ ላይ ነው። ተምረው ወይም ነግደው ሀብት ማፍራት ተከልክለዋል። መስራት የሚፈቀድላቸው አነስተኛ ስራዎችን ብቻ ነው። ለዘመናት የጽዳትና መሰል ዝቅተኛ ተብለው የሚታሰቡ ስራዎችን ብቻ እንዲሰሩ ተገፍተዋል። ይህ ደግሞ በትውልድ ቅብብሎሽ የኢኮኖሚ አቅማቸው እንዳያድግ አድርጎታል። በአሁኑ ሰዓት በየመን ባለው የሲቪል ዋር ምክንያት ሰብአዊ እርዳታዎች ሲከፋፈሉ፣ ጠይም የመናውያን ግን በመኖሪያ አካባቢያቸውና በማንነታቸው ምክንያት የእርዳታው መጨረሻ ተጠቃሚ ወይም ተጠቃሚ የማይሆኑበት ሁኔታ አለ። መሰረተ ልማት በሌለባቸው መጠለያዎች ወይም ስላምስ ውስጥ ስለሚኖሩ ለተለያዩ በሽታዎችም ተጋላጭ ናቸው። ይህ ሁኔታ ከ6ኛው ክፍለ ዘመን ጀምሮ እስከ 21ኛው ክፍለ ዘመን ድረስ መቀጠሉ ደግሞ ልብን የሚሰብር ሁነት ነው። ቅልቅል ስለሆኑ ወይም ሙሉ አረብ ስላልሆኑ የቆዳ ቀለማቸው ስላልነጣ ብቻ ላለፉት ብዙ ክፍለ ዘመኖች በየመን በዚህ ሁኔታ ላይ አሉ። እነዚህ ሀበሻ ዝርያ ያለባቸው ጠይም የመናውያን አልሙሃመሸን ብለው ይጠሯቸዋል። በየመን ያለው ማህበራዊ መዋቅር ወይም ሶሻል ስትራቲፊኬሽን እጅግ ጥብቅ ነው። አልሙሃመሻን ከዚህ መዋቅር ውጪ እንዲሆኑ ተደርገውም ነው የሚቆጠሩት። በነገራችን ላይ አልሙሃመሻን የሚለው ቃል ቀጥተኛ ትርጉሙ የተገለሉ እንደማለት ነው። ቀደም ባሉት ጊዜያት አልአካዳም በሚል መጠሪያ ይታወቁ ነበር። ይህ የድሮ ስያሜው ዝቅ የሚያደርግ ትርጉም ስላለው አሁን ላይ አልሙሃመሸን የሚል መጠሪያ መጠቀም መብታቸውን ለማስከበር ለሚያደርጉት ትግል ትልቅ ትርጉም አለው። በደቡብ ሰንዓ ዙሪያ ላይ የሚገኙት እነዚህ ማህበረሰቦች ለዓመታት የመብትና የእኩልነት ጥያቄ ሲያነሱ ቆይተዋል። እነዚህ ጠይም የመናውያን እንዴት ከኢትዮጵያ ወደ የመን ሄዱ? ታሪኩ የሚጀምረው በ6ኛው ክፍለ ዘመን አጼ ካሌብ ግዛቱን የመን ድረስ ባስፋፋበት ወቅት ነው። በአንድ ወቅት ለ50 ዓመታት ያህል ኢትዮጵያ የመንን ገዝታት ነበር። አክሱማውያን የመንን በገዙበት ወቅት አብርሃ የተባለው የጦር መሪ በየመን የነበረው አስተዳደር ለዚህ ማህበረሰብ መፈጠር እንደ ዋነኛ ምንጭም ይጠቀሳል። ምንም እንኳ በየመን ውስጥ ያሉ አንዳንድ ሰዎች የታሪክ ድርሳናቱ ቢክዱም የብዙ ታሪክ ተመራማሪዎች ድምዳሜ ግን እነዚህ ወገኖች አክሱም ስርወ መንግስት ወታደሮችና በወቅቱ ወደ የመን ከተሰደዱ ኢትዮጵያውያን የተገኙ መሆናቸውን ያረጋግጣሉ። በአንድ ወቅት ኢትዮጵያ የመንን ከገዛች በኋላ የኢትዮጵያ ወታደሮች የመን ቀርተው ነበር። የመኖችን እነዚህ አልሙሃመሸን እያሉ የሚጠሯቸው ማህበረሰቦች የኢትዮጵያ ወታደሮች ልጆች እንዲሁም የኢትዮጵያ ወታደሮች ዝርያ ናቸው።